ሰላም ጤና ይስጥልን ወደና እየተከበራችሁ የዩቲዩብ ቤተሰቦቼ እንዴት ናችሁ? ሰላም ናችሁልኝ ወይ? እኔ ያለው እግዚአብሔር ይመስገን እጅግ በጣም ደህና ነኝ። ቤተሰብ ሁላችሁም በያላችሁበት የእግዚአብሔር ሰላም ይብዛላችሁ። ኦርቶዶክሳውያን ቅድስት ድንግል ማርያም ተጠብቃችሁ፣ ሙስሊም ወገኖቼን እህት ወንድሞቼንም አላህ ይጠብቅልኝ። ሰብስክራይብ እያረጋችሁ ላይክም እያረጋችሁ የምታበረታቱኝን ሁሉ እግዚአብሔር እድሜ ከጤና ይስጥልኝ። ቤተሰብ እኔም ደህና ነኝ አለው። የእውነት ለመናገር ይሄ አብርሃም የሚባል ሰገጤ የሆነ ሰውዬ ማለት ነው ልክ እንደ ፋርማሲ እባብ ያየው ሴት ላይ ሁሉ የሚንጠለጠል የእውነት አሁን እኔ በጣም ያሳዘነችኝ አሁን ላይ ሩታ ናት። ምንም ክብር የሚባል ለሩታ አልሰጣትም። እውነቴን ነው። በዛ ላይ እርጉዞና ልጁን በሆዷ ይዛ እሷን ረግጦ ያችን እንዳይከፋት በማለት ያሳየው ሀረኬትና አክት እና ወይ ደግሞ ሩታን ያጣጣለበት መንገድ በዛ ላይ ደግሞ መሄድ ትችያለሽ። አያችሁ አይደል ቤተሰብ? መሄድ ትችያለሽ። አንዳንዴም ደግሞ የእውነት ለምነን ሳይሆን ተለምነን በክብር ያገኘነው ነገር ነው የሚያስከብረን። በዚህ የተማርኩት ትምህርት ይሄ ነው። በጣም ንቋታል። የእውነት በጣም ንቋታል። ቤተሰብ ምንድነው ያችን እንዳይከፋት ብዬ ነው እንዴ ሚስቱን አስከፍቶ ያችን የባለፈች ጓደኛውን ገርል ፍሬንዱን የባለፈችዋን ማለት ነው እንዳይከፋት ብዬ ነው የሄድኩትኝ ብሎ ማለት ምን ማለት ነው? አብርሃም በጣም ጠግቧል። ማርያምን በጣም እግዚአብሔር እንደው ለመልካም ያድርግለት። እንደዚህ ደግሞ አለው የሚሉትን ሰዎች ደግሞ እቺ ምድር አንዴ ተሰታቸውና ማለት ነው ጌታን ጠብ ነው የሚሉት። አብርሃም መረጋጋት አለበት፣ ሰከን ማለት አለበት። በጣም ጥግብ ብሏል። በጣም የምትቀድመው እኮ ሩታ ናት። ልጁን በሆዷ ተሸክማ በምንም መንገድ ትምጣ በምንም አብረው እስከኖሩ እስካገባት ድረስ ሚስቱ ናት። የእሷንም ቃል ማክበር አለበት። ሲጀመር ደግሞ አብረን እንሄዳለን ብለው ከተነጋገሩ በኋላ ሾልኮ ሚሄድ ይሄ ሾላካ እና ከዛች ነፃነት ከምትባለው ጋራ መገናኘት ምን ያደርግለታል? ለትዳሩ ፍላጎት ከሌለው የማይፈልግ ከሆነ በፊት ለምን እዚህ ነገር ውስጥ ገባና አሁን ይቺ ልጅ ካረገዘች በኋላ እለዋ ላይ የሚጨማለቀው ባለጌ እላይዋ ላይ የሚጨማለቀው ባለጌ የሩታን ክብር አጣጥሎ ለሩታ ሳይጨነቅ ህፃን ይዛ በዚህን ወቅት 3 ወር 4 ወር ኦልሞስት እስከሚወለድበት ሰዓት ያለውን ስቃይ መቼም እናት የሆናችሁ ታውቃላችሁ። ከጎኗ ሰው በሚያስፈልግበት ሰዓት እየሄደ ከማንም ጋር እየተልከሰከሰ እንደገና ደግሞ በጣም ደፋር ነው። በጣም በእውነት እንዴ ምን መልስ እንድትሰጠው ጠብቆ ነው ሩታን ላስረዳሽ ምናምን ነገር እያለ እንትን የሚላት? ምን መልስ ጠበቀ ከሩታ? ጥሏት እኮ ነው የሄደው። ሚስቱን እኮ ቤት አስቀምጦ ልጁን በሆዷ ይዛ ማለት ነው ቤት አስቀምጦ ሄዶ ሲልከሰከስ ፎቶ እየተነሳ በየቲክቶኩ እየለጠፈ እና ከሩታ ምን ጠበቀ? እሰየኔ ጌታ ደጋረክ እንኳን ደህና መጣህልኝ ብላ እንድትቀበለው ነበረ። በጥፊኗ የወለወለችው ይሄ ህፃን ልጅ የእናቱን ጡጦና ጡት ሳይጠግብ መጥቶ ትዳር ላይ ተንጠለጠለ። ያላቅሙ አይቶ የማያውቀውን አየ። ቤተሰብ በጣም ጠገበባት ልጅቷን። በጣም በምንም መንገድ ትምጣ፣ አልቅሳም ትምጣ፣ ምንም አድርጋ ትምጣ፣ እሺ ብሎ ፈቅዶ ወዶ ነው ያገባት። በዛ ላይ ደግሞ ልጁን በሆዷ ይዛለች። ማክበር አለበት ሩታም ማለት ነው። መጀመሪያ ጥንቃቄ ማድረግ ያለበት ለሚስቱ ነው እንጂ ትላንት ላሳለፈው ህይወት ዛሬ አልቅሳ መታለች ብሎ ሄዶ የነፃነትን እንትን ለነፃነት መቆም የለበትም። ቅድሚያ ሩታ ናት። በዚህ ጭቅጭቅ ውስጥ በዚህ ሰዓት ውስጥ ማለት ነው እቺ ልጅ ጽንስ ይዛለች በውስጡ አይደል እንዴ? አሁን የመውረድ የመጨናገፍ ጽንስ የመጨናገፍ እንትን ቢያጋጥማት ህይወቷ እኮ ነው የሚጠፋው። ምን አስቦ ነው? ለነገሩ አልፈርድበትም። ዝም ብሎ እስከ 12ኛ ክፍል ተማረ ምን አለ እንጂ እውቀት የለውም። የእውነቴን ነው። በጣም ደደብ የሆነ ሰው ነው። በጣም ያናደደኝ ስቱፒድ ማይንድ ያለው ሰው ቢኖር አብርሃም ነው።
ይሄ ክብሩን ለብር ብሎ እየሸጠ ሚስቱን የማያከብር ደደብ የሆነ ለትዳር ብቁ ያልሆነ የሆነ ጋጥ ወጥ ነው። ማርያምን እውነቴን ነው እንዴ። አብረን እንሄዳለን አብረን እናናገራታለን ብሎ ከተነጋገሩ በኋላ ብቻውን ሄዶ እየተዝናና ሆቴል ለሆቴል መናፈሻ ለመናፈሻ ፎቶ የተነሳ ቲክቶክ እንዴ በፍጹም የትም አላየውም እንደዚህ አይነት ነገር ማለት ነው። ይሄ እኮ ጭንቅላት ቢኖረው ማለት ነው በጣም ጥሩ ጓደኞች ባለ ትዳሮች አብረው ጓደኛ ሆነው ነበረ። ስነ ምግባርን ከነሱ መማር ነበረበት አይደል እንዴ? በጣም ጥሩ ጓደኞች ነበራቸው እንኳን ራቁት ማርያምን። ምክንያቱም ለጓደኝነትም ለጉርብትናም ለምንም አይሆንም ይሄ ልጅ ማለት ነው። በጣም ባለጌ ነው የእውነት በጣም። በዛ ላይ ደግሞ መሄድ ትችላለሽ በጣም ነው ናቃት። አሃ ነፃነትም እኮ የባለፈ ህይወት እኮ አላት። አብርሃምን ከተወቹ በኋላ ከሆነ ወንድ ልጅ ጋር እኮ ሪሌሽን ጀምራ ነበረ። ልጁ ወጥቶ ተናግሯል። በእርግጥ ብዙ ጭንቀት አሳልፋለች፣ ብዙ ነገር አሳልፋለች። በአብርሃም በተለያዩ ሰዓት በጣም ተጎድታለች። ይሄንን አውቃለሁኝ። ግን አብሬያት ነበርኩኝ። ከኔ ጋራም ብዙ ላይፍ አሳልፋለች። ከኔም ጋራም ያለፈ የፎቶ ታሪክ ምናምን ነገር አላት፣ የድምጽ ሪከርድ አላት። ይሄንን አውጥቼ ማሳየት እችላለሁ ብሏል ልጁ ራሱ ማለት ነው። ከአብርሃም በኋላ ህይወት ጀምራ ነበረ እሷም ማለት ነው። አሁን ላይ ተነስታ ማለት ነው ልጅቷ ስታረግዝ አብርሃም በቃ ማግባቱን ትዳር መያዙን ስታቅ ይሄን ያህል መበጥበጧ ምን አስፈለገው? ማርያምን እውነቴን ነው። ፈረድሽ ምናምን እንዳትሉኝ፣ ትክክለኛውን እናገራለሁ። ትክክለኛውን መፍረድ ሳይሆን ይሄ ትክክለኛውን መናገር ነው። የባለፈ ህይወት ጀምራለች ከአብርሃም በኋላ ከልጁ ጋርም አልተስማሙም፣ ተዋል። አብርሃም የራሱን ህይወት ጀምሮ ሩታ አርግዛለች። አከተመ በቃ። አሁን ላይ ፈቅረሃለሁ ምናምን። ለነገሩ ባለጌውና ውርደታሙ አብርሃም ነው። እሷን በስልክ ማስቆም ይችል ነበረ። ጭራሽ ቡታጅራ ድረስ ሄዶ ማግኘት፣ ጭራሽ ደግሞ አዲስ አበባ ነይ ብሎ ለብቻው ማግኘት። ይሄ ራሱ አብርሃም ራሱን አላከበረም፣ ሩታንም አላከበረም። አያችሁ አይደል ቤተሰብ? ከሩታ ክብር ይልቅ የነፃነት ክብር በልጦበት ነፃነት እንዳትከፋ በስነ ስርዓቱ እንዲያናገራት ፈልጎ ሩታን እዚህ ጋር ሚስቱን የልጁን እናት ጽንሱን በውስጡ የያዘችዋን አስቀይሞ እያስለቀሰ ውጭ ተልከሰከሰ። እና እሱን ነው እንደምትደግፉት እናንተ? እንደዚህ አይነትን ነገር ነው እንደምታበረታቱት እንዴ? ምን ሆናችሁ ነው? በጣም ነው አብርሃም ትክክል ስራ አልሰራም። የእውነት በጣም የሚያስጠላ ባህሪ፣ በጣም የሚያስጠላ። ለካ ሰው ሲያገኝ ሲጠግብ ይለወጣል የሚባለው እውነት ነው። ግን አለው ማለት ጥሩ አይደለም። ማርያምን እቺ ምድር አንሸራታው ከወደቀ ማለት ነው መጨረሻው ሞት ነው። ጥሩ አይደለም። አንገትን ደፋ አድርጎ ተጠንቅቆ ረግጦ አስተውሎ መሄድ መጓዝ ጥሩ ነው። እና አብርሃም በጣም ትልቅ ጥፋት አጥፍቷል። ከነፃነት ይልቅ የሩታን ክብር አዋርዷል። ሚስቱ አሁን ላይ ሰው በሚያስፈልጋት ሰዓት፣ ጭንቀቷን በሚያስፈልጋት ሰዓት ስንት ባሊና ሚስት እኮ አይተናል አይደል እንዴ? ስንት እሱ ራሱ እኔ ነኝ ካሉ ባሊና ሚስት ጋራ መከባበርን፣ መረዳዳትን፣ መፋቀር እንዴት እንደሆነ እርጉዝ ስትሆን ሚስቱን እንዴት እየተንከባከባት እንዳለ አስተማሪ የሚሆነው ጓደኛው ነበረው አይደል? ግን እሱ አልተማረም፣ ደደብ ስለሆነ ማለት ነው። እሱ በቃ አሁን ባለመኪና ነው፣ ቤት ተከራይቷል፣ ሀብታሞኛለሁ አለ። እንደሚነጠቅ አለው ካለ እንደሚነጠቅ አላወቀም በእውነት። እንደገና ደግሞ ሀብት ሲመጣ ከኋላ በሽታ ይዞ ነው የሚመጣው። ማርያምን ስነ ስርዓቱን ካልያዘ ማለት ነው። ብዙ ውርጅብኝ ነው ያለበት የእውነት። እና አብርሃም አትደግፉት። ትክክለኛውን ትክክል ነው ብላችሁ ለሩታ ቁሙ። በአሁን ሰዓት ለሩታ ቁሙ። በአሁን ሰዓት ሩታ ናት የምታሳዝነው። ለምን በምንም መንገድ ትምጣ፣ አልቅሳም ትምጣ፣ ምንም ብላ ትምጣ፣ ልጁን በሆዷ ይዛለች። የአብርሃምን ልጅ በሆዷ ይዛለች። አሁን ነው አብርሃም ለሩታ የሚያስፈልጋት እንጂ እየሄደ ማንንም ጠርቶ መናፈሻ ለመናፈሻ ሆቴል ለሆቴል ፎቶ እየተነሳ ቲክቶክ ላይ መለጠፍ፣ ይሄው ለጠፈችበታ በደና ጥፊ። እና ጥሩ አይደለም። እናንተ መናገር ካለባችሁ አብርሃምን ተቆጡ።
እንጂ ስለ ሩታ አንድ ክፉ ነገር እንዳትጽፉ። ወዶ ፈቅዶ መርጦ ነው የገባበት። በፊት ማሰብ ነበረበት። አሁን ግን ከገባበት በኋላ ማለት ነው እሷም እንደ ሚስት የምትናገረውን ነገር እሱ መቀበል አለበት። ሁሌ አባወራ ነኝ ብሎ የቤት ራስ ነኝ ብሎ ሩታ ራስ ላይ ፊጥጥ ማለት የለበትም። ስለዚህ አብርሃም ስነ ስርዓት እንዲይዝ ተናገሩ እንጂ ወደፊት ነፃነት ምናምን ነፃነት እኮ ከአብርሃም በኋላ ማለት ነው ሌላ ጓደኛ ነበራት። ጓደኛዋ ደግሞ የሚባለው ወጥቶ ጉዷን ዘርግፍግፍ አድርጓል። ከፈለጋችሁ ቪዲዮ ሰርቼ የእሱን ድምፅ እያስገባሁኝ አቀርብላችኋለሁ። ማርያምን በጣም ነው ያናደደኝ የእውነት። ይሄ ሴት ብርቁ ነው የመሰለኝ። ገብርኤልን ሴት አይቶ አያውቅም እንዴ እስከ ማለት ድረስ ነው ያደረሰኝ ማለት ነው ይሄ